አልሐምዱሊላህ ወሰላሙ ዐላ ረሱሊላህ ነገና ተመልሰናል። የስአሉነከ አኒል አሂላ የሚለው ላይ እንደጀመር ነበር የቆምነው። አላህ Subhanahu Wa Ta'ala ስለ ሐጅ ሊያነሳ ስለፈለገ ሐጅ ደግሞ ያው በጨረቃ ስሌት የሚሄድ ነገር በመሆኑ እሱን እንደ መንደርደሪያ አድርጎ ነው የሚጠቅስልን። የስአሉነከ አኒል አሂላ ስለ ለጋ የጨረቃዎች ጠይቀዋልና ለምንድነው ጨረቃ በየጊዜው የምታንስና የምትቀንሰው የምታድግና የምትሰፋው ብለው ተጠየቁ። ይሄንን ለባለቤቱ ተውት፣ ግን አገልግሎቱ ጥቅሙ ምንድነው የምትሉ ከሆነ ለስለ ጥቅሙ ነግራቸዋለሁ ይላል። ቁል ይሄ መዋቂቱ ሊናስ፣ እነዚያ አሂላዎች የማነስና የመጨመር ባህሪ የሚፈራረቅባቸው ለሰዎች የተለያዩ ጊዜያቶችን ማስሊያ ስለሆኑ ነው በላቸው ይላል። የስሌት መሳሪያዎች ናቸው ማለት ነው፣ ልክ እንደ ሰዓት አቃሪ። ስለዚህ በአንድ ባህሪ መቀመጣቸው ያን የስሌት ባህሪያቸውን ሊያጓድልና ላይመች ስለሚችል ለዛ ነው። ምክንያቱም ቀንን አላህ ቀን መሆኑ የሚታወቀው በፀሐይ ነው፣ በነጋ ቁጥር ሌላ ቀን መሆኑን እናውቃለን ማለት ነው። ወርን ግን በፀሐይ እንዲሰላ አልፈለገም ማለት ነው። ወርን በጨረቃ እንዲሰላ ነው የሚፈልገው። ስለዚህ መዋቂቱ ሊናስ፣ ሰዎች የተለያዩ ጊዜያቶች አሏቸው። ጊዜያቶችም አንድ ክፍል ወራት ነው፣ ቀናት ራሱን የቻለ ነው። ቀን በቀን ጉልህ የሆነ መረጃ አለው። ፀሐይ በወጣ ቁጥር ቀን ነው ማለት ነው። ወር ግን በጨረቃ እንዲሆን ይፈለጋል ማለት ነው። ስለዚህ ጨረቃው በተወለደ ቁጥር ጠቢዒ የሆነ ተፈጥሯዊ የሆነ ህግ ነው። አዲስ ጨረቃ መጣ ማለት አረብ የሆነ አዲስ ወር ባተ ማለት ነው። ማንም ሰው ወሩ ስንት ቀን ነው ምንም ብሎ መስላት አያስፈልገውም። አዲስ ጨረቃ አፋቅ ላይ አድማስ ላይ ከታየች አዲስ ወር ነው ማለት ነው። ያለቀ ጨረቃ ደግሞ መጨረሻ አድማስ ላይ ከመጣች ወሩ እያለቀ ነው ማለትን ማንም ሰው ያውቃል፣ በደውዩም የተማረውም ያልተማረውም ማለት ነው። ይሄ እንግዲህ አላህ Subhanahu Wa Ta'ala አንድን ህግ ለሁሉም ነው የሚዘረጋው እና ይሄ በተለያዩ በቁጥርና በስሌት የሚደረጉ የሚጽፉና የሚያነቡ ሰዎች ናቸው የሚያውቁት። ይሄ ግን ማንም ሰው ፀሐይ ሲወጣ ጧት ሲነጋ የተማረ ያልተማረው መንጋቱን የሚለይበት ነገር የለም፣ ሁሉም ነጋ ነው የሚለው ማለት ነው። ጨረቃም ልክ እንደዛው አዲስ ጨረቃ ሲወለድ አዲስ ወር መሆኑን ማንም ሰው እንዲያውቅ ይፈልጋል እና ሰዎች ሙሉ በሙሉ ሁሉንም ቋሚ የሆነ ማንም ደግሞ ሊያንሸራትተው ሊቀይረው የማይችል ህግ እንዲሆን ይፈልጋል ማለት ነው። በመሆኑም ወር በጨረቃ ነው መሰላት ያለበት። በመሆኑም መዋቂቱ ሊናስ፣ ሰዎች የተለያዩ ጊዜያቶችን እንዲያሰሉበት ብዬ ነው ጨረቃ ከፍና ዝቅ እንዲሆን ያደረኩት ይላል። እና መዋቂቱ ማለት እንግዲህ ቀጠሮ ካላቸው የዛሬ ወር ካለ ያንን ወሩን መባቱን የሚያቀው ጨረቃው በመውጣቱ ነው ማለት ነው። ዒዳ ሴቶች ከተፈቱ የሚቆጥሩት በዛ በጨረቃ ስሌት ነው ማለት ነው። እንዲሁም ሙአሃዳ ካደረጉ በዛ ነው የሚደረገው። ማንኛውም ነገር እንግዲህ ሰዎች ሰው ሰራሽ ነገር ከሆነ ሊያዛንፉት ይችላሉ ማለት ነው። አንዱ ባለሙያ ጣልቃ ገብቶ ሊያዘባርቀው ይችላል። ግን ይሄ ሰማይ ጋር የተያዘ ነገር ነው። ማንም ጣልቃ ሊገባበት አይችልም። ወደድክም ጠላህም ዛሬ ነው ወሩ የባተው ተተባለ ማንም ሰው ከፍ ዝቅ ሊያረገው አይችልም ማለት ነው። በዚህ መልክ እንዲሄድ ነው። እንዲሁም ደግሞ የዒባዳ ስራዎችም ማለት ነው። ለምሳሌ ወልሐጅ አለ። የሐጅ ስራ በዚሁ በመዋቂቱ ላይ የታወቀ ነው። እንግዲህ ዙልሂጃ የሚባለው ወራት ተዛም በፊት ያው የሐጅ ወራቶች ተሸዋል ነውና የሚጀምሩት ሸዋል መቼ ባተ መቼ አለቀ፣ ዙልቂዕዳ መቼ ባተ መቼ አለቀ፣ ዙልሂጃ መቼ ባተ የሚለውን ሁሉም በጨረቃ መታወቅ አለባቸው። በጨረቃው ላይ ነው የተመሰረተው ማለት ነው። ስለዚህ የተለያዩ የግል ማህበራዊ ጉዳዮችን ስትቀጣጠሩ እንዲሁም ደግሞ የሐጅ ስራንም ለማወቅ ስትፈልጉ መቼ እንደሚጨርስና እንደሚጀምር ለዛ ስሌት እንዲመቻችሁ ብዬ ነው ጨረቃዎችን ሁልጊዜ እንዲቀያየሩ የማደርጋቸው ይላል። ወለይሰ البر بأن تأتوا البيوت من ظهورها ይላል። እንደገና ተኸይር ነገር የሚቆጠር አድርጋችሁ አትውሰዱና አትቁጠሩ ቤቶችን ከጀርባቸው መምጣታችሁን ይላል። ማለት ምንድነው? በጃሂልያ ጊዜ ወደ ሐጅ ወይም ወደ ዑምራ አስበው በሚወጡበት ጊዜ ከዚያ በኋላ ቃረስተው እንኳን ወደ ቤታቸው ከተመለሱ
በተለመደው በር አይገቡም ነበር ቤታቸው ማለት ነው። መጀመሪያ ዛሬ ሐጅ ሄዳለሁ ብሎ ወጣ። ከወጣ በኋላ ወደ ቤቱ የሚያስመልስ ጉዳይ ቢያጋጥመው በቤቱ በር አይገባም ነበር። እንግዳውሳ ወይ በጣራው ላይ ወይም ደግሞ በግድግዳው በሌላው ቦታ ከፍቶ ነበር የሚገባው ማለት ነው። ይሄ በጃሂልያ የተለመደ ከንቱ እንትን ነው እና ለአላህ ብዬ ወጥቻለሁ፣ ለአላህ ብዬ ወጣሁበትን ተልእኮዬን ሳልወጣ ተተመለስኩኝ በዚህ በር አልገባም፣ በሌላ በር ነው መግባት ያለብኝ። ራሳቸው የፈጠሩት ጆክ ማለት ነው። ይህንን አላህ Subhanahu Wa Ta'ala እንዳዘዛቸው አድርገው ያወሩ ነበር የጃሂልያ ሰዎች። ልክ ታላህ እንደመጣና እንደታዘዘ አድርገው ተትውልድ ትውልድ እየወረሰ ስተቱን ሲያንከባለለው መጥቶ ነበር። መቼ ነው ደግሞ ቤት ቀዳችሁ ግቡ ያልኩት አለ አላህ Subhanahu Wa Ta'ala። እና ይሄን ነገር ተኸይር ነገር እንደጀብዱ ይሄን ያደረገ ሰው ትልቅ ኸይር እንደሰራ ይቆጠራል። ምናልባት አንዳንዶቹ ምንድነው ቤት መቅደር ደግሞ ምን አለበት ብገባ ያሉ እኔ እንዳፈንጋጮች ይታያሉ ማለት ነው። በአክሱ ትክክለኞቹ እነሱ ነበሩ። እንደዛ የሚያደርጉትን ሰዎች ደገፈ አላህ ማለት ነው። ወለይሰል ቢሩ ቢአን ተቱል ቡዩት፣ እናንተ ቤቶቻችሁን በጀርባ በኩል እየቀደዳችሁ መግባታችሁን እንደ ኸይር ስራ ቆጥራችሁ እንዳውም በትክክለኛው በሩ የሚገቡትን ሰዎች እያነወራችሁና እየወነጀላችሁ ነው ያላችሁት። ይሄ ደግሞ ተኸይር ስራ የሚቆጠር ነገር አይደለም፣ ኢፍሳደል ማል ነው እንጂ አለ አላህ Subhanahu Wa Ta'ala። ወላኪን البر ግን መልካም ስራ ሰርታችሁ ከጌታ ለመቃረብ ተፈለጋችሁ ይልቁን የልንገራችሁ አለ። እሱ ምንድነው? መን ይተቃ ቢሩ መን ይተቃ፣ ኸይር ማለት አላህን የፈራ ሰው የሚሰራው ስራ ነው። እናንተ ዝም ብላችሁ ቢድዓ ነገር አላህ ያላዘዘውና ያልወደደውን ነገር ብድግ አርጋችሁ ይሄን ነገር ከሰራህ አላህ ይወድሃልና ኸይር ይሆንልሃል ብላችሁ ተምትሰሩ ይልቁንስ እኔ ባለቤቱ ወደኔ የሚያቀርባችሁን ኸይሩን ልንገራችሁና ለምከራችሁ ያን ሰርታችሁ ወደኔ መቃረብ እንድትችሉ ይላል። እሱ ምንድነው? ላኪን البر الذي جهلتموه፣ እናንተ የረሳችሁትና ያላወቃችሁት ትልቁ ኸይር ነገር መን ይተቃ ሙዳፍ ይቀደራል እዚህ ላይ ቢሩ መን ይተቃ። ቢሩ መን ይተቃ አላህን የፈራ ሰው የሚሰራው ኸይር ነገር ነው ወደ አላህ የሚያቃርበው። አላህን የፈራ ሰው የሚሰራው ስራ ምንድነው? ሁል ጊዜ ከአላህ የታዘዘውን ነው። ተመስራቱ በፊት ይሄን ነገር አላህ አዞታል አላዞተም፣ ወዶታል አልወደደውም ብሎ ያቅና አላህ ያዘዘው መሆኑን ካረጋገጠ በኋላ በዛ ላይ ተመስርቶ ጌታውን ፈርቶ ይሰራዋል ማለት ነው። ወይም ደግሞ ጌታ የከለከለው ነገር መሆኑን አውቆ ጌታን ፈርቶ ይከለከላል። የዚህ ሰው ስራ ነው አላህ ዘንዳ አቃራቢ ሊሆን የሚችለው መልካም ስራ ሊባል የሚገባው እንጂ እናንተ የምታረጉት ቤት ማበላሸት ከኔ ሪዷ ጋራ ምንም ያገናኘው ነገር የለም። በመሆኑም ወእቱል ቡዩተ ሚን አብዋቢሃ፣ ከዛሬ ጀምራችሁ ቤቶቻችሁን በተለመደው በሮቻቸው ግቡባቸው እንጂ ቤቶቻችሁን በጣራ ወይም በግድግዳ እየቀደዳችሁ መግባትን ታቆማላችሁ ሲል አላህ Subhanahu Wa Ta'ala ማረሚያ ሰጣቸው ማለት ነው። ስለዚህ እንግዲህ ሰዎች ብዙ ጊዜ ወደ ጌታ እንቀርባለን እያሉ ራሳቸው የፈጠሩት ወይም ደግሞ ሌሎቹ አግባብ የሌላቸው ሰዎች ያደነገጉትን ነገር ተየት መጣ እንዴት ለምን ሳይሉ በጭፍኑ ተቀብለው ያን ነገር ጽድቅ እናገኝበታለን እያሉ የሚባትሉ ብዙዎች ናቸው። ያ ተመድከም በፊት መጀመሪያ ይሄ ነገር መሽሩዕ ነው አላህ ይወደዋል ይፈቅደዋል ማለትን አረጋግጥ። ያን ካረጋገጥክ በኋላ ነው መስራት ያለብህ። አለበለዚያ ዝም ብለህ በቢድዓ ስትፈጋ ብትከርም ዋጋ የለውም። እኔ እንዲህ አይነት ነገር መቻዘዝኩኝ ብሎ በመጨረሻ ባዶህን ያስቀርሃል። እንዳውም በእኔ ስም ወንጀል ስለሰራህና ሌሎችንም ትውልዶች ስላሳሳትክ ተብለ በወንጀሉ ትጠየቃለህ፣ ቢድዓ ስትሰራ ተከረምክ ማለት ነው። ስለዚህ ምን ያረጋል? ኸይር ነው ማለት የለብንም። አንድ ነገር ሸርዒ የሆነ ነገር ሲጠየቅ ምጣክ ከሆነ በመረጃ ይሄ ነገር የታዘዘ ነው ወይም የተከለከለ ነው ብለህ መልስ ትሰጣለህ። እማጣክ ከሆነ ደግሞ አላሁ አለም ሌሎቹን ጠይቁን ስለዚህ ጉዳይ የማቀው ነገር የለም ማለት መቻል አለብን እንጂ አንዳንዶቹ ሲጠየቁ ምን አለበት ኸይር ነገር ነው ብለው የራሳቸውን አስተያየት ይሰጣሉ። ያኔ ሌሎቹ የዋሆች አዋቂ መስሏቸውና ሸገሌ ምን አለበት ብለዋል የሚል ማስረጃ ይዘው እስከ መጨረሻው በዛ በምን አለበት ፈረስ ይጓዛሉ ማለት ነው። ይሄ መሆን የለበትም ነው የሚለው አላህ Subhanahu Wa Ta'ala።
ለምሳሌ ስለ መውሊድ ሲነሳ ሀገራችን ማለት ነው ምስኪኖችን ሰብስበን አበላን አጠጣን ነብዩን አወደስ ደስታችንን ገለጠ የነብዩን ውዴታ አንጸባረቅ ይልሃል ይሄ ነገር ላላወቀ ሰው ደሊል ይመስለዋል ማለት ነው እነሱም ይደረድሩት ነገር ደሊል ይመስለዋል እውነትም ምን አለ እንደ ኸይር ሰራን እንጂ በሪያ ርጀ ሰዎችን ስላበላሁኝ ምን አጠፋሁኝ ይልሃል ማለት ነው ይህች ለማብላት ከፈለክ ነብዩ ባዘዙት መንገድ ለምን አታበላም ሶደቃ ስጥ ምን ችግር አለው ማብላቱን አይደለም የተከለከልከው ማለት ነው እንደገና ደግሞ የነብዩን ሲራ ለማዳመጥና ለማወቅ ብለና ይላል የነብዩ ሲራ በአመት አንድ ቀን ነው መሰማት ያለበት በአመት አንድ ቀን ነው ይሄ መቀለድ ማለት የነብዩ ሲራ ሁሉ ጊዜ ልትቀራው ይገባል ሁሉ ጊዜ ልትሰማው ልትሰራበት ይገባል ማለት ነው ማብላት አልተከለከለም ግን መሽሩዕ በሆነ መልኩ የማያበሉ ሰዎች መሽሩዕ ባልሆነ መልኩ ለማብላት ነው ይሉሃል ማለት ነው ዘካትን የማይከፍሉ ሰዎች ናቸው አናቃለን ሀገራችን አይደል ስንት ሀብታም አለ ዘካ የማይከፍል ግን በአመት አንድ ቀን ሰብስቦ ያስጨፍረህና እገሌ ማሻአላህ ይባላል ማለት ነው አላህ ያስወጀበበትን ዘካ ማይከፈለ መጀመሪያ ያንን ይክፈል ያን ተከፈለ ደግሞ አሁንም ተጨማሪ ከፈለገ በየቀኑ እየደገሰ ለምን አያበላም በዚህ መልኩ ሳይሆን ማለት ነው ግን ሙጋለጧ ይባላል ይሄ ሰውን ማደናገር ሌሎቹንም ነገሮች ለምሳሌ ስለ ጫት በሚነሳበት ጊዜ ጫት የአርፎች መሳሪያ ነው ይላል የዱዓ መሳሪያ ነው ይላል ማን ነው እንደዚህ ያለው ከተባለ ማን ነው ብሎ ሰነድ ሊያመጣ አይችልም ማን ነው የአርፎች መሳሪያ ከሆነ አርፎች ኢትዮጵያ ውስጥ ብቻ ነው ያሉት ማን ነው ወይም የመን ሁለት ሀገር ብቻ ነው አርፎች ያሉት ሌላዎቹ ዓለሞች በሙሉ የአርፍ መሳሪያ የላቸውም ማለት ነው ነብያት ሁሉ በሙሉ አያውቁትም ይሄንን ቅጠል ከየት መጣ ሸይጣን ያስመስልልሃል ግን የማያውቅ ሰው እንዲህ ሲሉት እውነትም እንደዚህ ብለዋል ይልና ይቀጥልበታል ማለት ነው ይሄ ነገር እንደ ቅጠላ ቅጠል እንደሚበሉት እንደ ጎመኑ እንደንትኑ በምግብነት ከሆነ የምትፈልገው ብላ ምንም ችግር የለም በምግብነት የምትፈልገው ከሆነ ማለት ነው ግን የአሪፎች መሳሪያ የዲን ጋር አዛምዴ ከሆነ ተሽዊህ አልኢስላም ነው እስላምን ማጉደፍ ነው ይሄ ማለት ነው እና ዒባዳ አይደለም ብዙዎቹ እንዳውም ቀደም ሲል ይሄንን የማይቅም ሰው ዲን እንደሌለው አድርጎ የሚወሰድበት ጊዜ ነበር አልহামዱሊላህ ባሁኑ እየተለወጠ ነው ማለት ነው አሁን የሚቆመው ነው ደህና አይደለም እንደሚባለው ፊት ግን ይሄን ያላደረገ ሰው በቃ ገራራ ነገር ፋራ ነገር ተደርጎ ይወሰድ ነበር ማለት ነው ይሄ አይነት ግንዛቤ ሊቀርብን ይገባል ነው አላህ ዲናችንን ሙሉ አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ብሏል የምሰራውን ነገር ከሚበቃው በላይ ያዟል ያንን የታዘዝከውን ሳትሰራ ያልታዘዝከው ምን አስፈልገ የታዘዝከውን መቃረቢያ የተባለውን ስንት ነገር እያለ በፈርድ በሱና በሙስተሐብ ደረጃ ግን ያልታዘዝከውን ነገር ይሄ ምን አለበት ምን ያደርጋል እያልክ ትደረድራለህ ማለት ነው ምን አለበት የሚባል ሁጃ የለም ወይ አላህ ብሏል ወይ ረሱል ብለዋል አለይሂ ሰላቱ ወሰለም ወይም ደግሞ ቢያንስ ዑለማው الاسلام ኢትፋቅ ሆነውበታል ኢጅማዕ ተተባለ ይሆናል ምክንያቱም ያለ ማስረጃ ኢጅማዕ ያረጉምና ማለት ነው ሌላው ግን ምን አለበት በሚል በዘፈቀድ የሚሰሩ ነገሮች ሁሉ የትም አያደርሱምና ይሄንን መጠንቀቅ እንዳለብን ነው የሚጠቁመው ማለት ነው አንዲት ንኩታ ወይም አንዲት መስአላ በሚጠቁም ጊዜ አላህ ከዛ ጋራ ተዛምዶ ያላቸውን ነገሮች ሁሉ በዛች እንድንለካት ነው ሚዛን ነው የሚያስቀምጥልህ እንግዲህ ሰዎች ሐጅ ወይም ዑምራ ሲወጡ ወደ ቤታቸው ተመልሰው ሲመጡ ቤት ቀዶ መግባት ምን ይባላል እብድ የማያስበው ነገር ነው ይሄን እንግዲህ ትልቅ ኸይር ስራ አድርገው ይቆጥሩት ነበር ለምን ተለመደና ማለት ነው ይሄንን ትልቅ ስራ አድርጋችሁ የምትቆጥሩ ከሆናችሁ ተሳስታችኋል እኔ እንደዚህ ነገር ያዘዝኩበት ጊዜ የለም በትክክለኛው በተለመደው መንገድ ግቡ ከፈለጋችሁ ደግሞ ቢር ለመስራት ቢር ቸገረ እንዴ አላህ ወላኪን البر من اتقى አላህን የፈራ በፈቃዱ የተመራ ሰው ነው አላህ ጋር የሚቀርበው በዛኛው ለምን አትሳተፉም ያልታዘዛችሁትና ያልተባላችሁት ተምትጠፈጥፉ ይላቸዋል ማለት ነው ወጡል ቡዩተ ሚን አብዋቢሃ ቤቶችን በበሩ በኩል ንቶሎና ግቡ እንደተለመደው እኔ ቤት ቀዳችሁ ግቡልኝ ያልኩበት ጊዜ የለም ወተቁላህ እና በአላህ ስም እና በአላህ ዲን ያልሆነ ያልታዘዘ ነገር እያመጣችሁ በመደርደር ጌታን አታስቀይሙ አላህን ፍሩ ተጠንቀቁ በህዝቦችና በእኔ መካከል ጣልቃ እየገባችሁ ቢድዓ አትጠፍጥፉ አላህን ፍሩ በላቸው ይላል ማለት ነው ለዓለኩም ትፍሊሑን ይህንን ምክር ሰምታችሁ በስራ ላይ ከዋላችሁ ትድናላችሁ ካልሆነ ግን በአላህና በዲን ስም
የሆነ ያልሆነ ነገር የሚያካብቱና የሚጎትቱ ሰዎች ፈላህ የላቸውም ማለትን ያመለክታል ማለት ነው። መዳን ትፈልጋለህ ታላህ ቁጣና ቅጣት በመሽሩዕ በሆነ ነገር ተጓዝ። አለበለዛ ግን መሽሩዑን ቸል እያልክ ያልሆነ ነገር ምን አለበት እያልክ የምትደረድር ከሆነ ወይለክ ላ ቱፍሊህ ማለትን ያመለክታል ማለት ነው። ወቃቲሉ ፊ ሰቢልላህ እና ከዚህ ጋራ እንግዲህ በማያያዝ እንደገና ወደ ሌላው ርዕስ ደግሞ ይሻገራል ማለት ነው። ጂሃድ ወደሚለው ነገር ማለት ነው። በአላህ መንገድ ደግሞ መታገል በሚያስፈልግ ጊዜ መታገልም አለባችሁ ይላል አላህ Subhanahu Wa Ta'ala። እንግዲህ የአላህን ትእዛዝ አክብራችሁ ጌታ ጋር ለመተዋወቅና ለመጽደቅ ተፈለጋችሁ ብዙ ግልጽ የሆኑ ትእዛዞች አሉኝ። የቢድአውን ተወውና እኔ በግልጥ ያዘዝኳቸው ነገሮች ለምሳሌ ጃር ፊ ሰቢልላህ አለ አይደለም እንዴ? ለምን በሷ ተሳተፍም የኔን ሪዷ ተፈልክ ይላል አላህ Subhanahu Wa Ta'ala። ቃቲሉ ፊ ሰቢልላህ አዕዳ አላህ በአላህ መንገድ ላይ ተሰልፋችሁ የአላህን ጥላት መታገል አለባችሁ። ይሄ ነው የኔ ትእዛዝ ግልጹ ማለቱ ነው። አነማን ነው የምትከተሉት? አለዲነ ይቃቲሉነኩም እነሱ እናንተን ለምን ሙስሊም ሆናችሁ ለምን በአላህ ፍቃድ ተመራችሁ ብለው የሚተናኮሏችሁንና ሊገሏችሁ የሚያደቧችሁን እናንተ በአጠፋው መጋደል ታዛችኋል። ይሄ ነው ቢር ማለት። እውነት አላህ እንዲወድ ከፈለክ የአላህን ዲን ማስከበር ጥላቶችን አደብ ማስገዛት ይሄ ነው ትልቁ ኺላፍ የሌለበት ትልቁ ጉዳይ ይላል አላህ Subhanahu Wa Ta'ala። እና ይሄ አያት በሁለተኛ ደረጃ የወረደ አያት ነው። መጀመሪያ ያው ጂሃድ ለብዙ ጊዜ ተከልክሎ ቆይቷል። አወለል ኢስላም ላይ ነብዩ አለይሂ ሰላቱ ወሰለም በመካ ከተማ ባደረጉት የዳዕዋ እንቅስቃሴ ለ13 አመታት ያህል የቃል ዳዕዋ ብቻ ነበር የሚያደርጉት። ጥላቶቻቸው ደግሞ ለምን ያልተለመደና ያልታወቀ አዲስ ፈሊጣ መጣችሁ ብለው ቁም ስቅል ያሳጧቸውና ያሰቃዩቸው ነበር። አማኞችን ይቀጠቅጧቸው ነበር። እና ለ13 አመታት ያህል አንድ ቀን እንኳን መዋጋት መሳሪያ አንስቶ በቃል ደረጃ እንኳን አንድ ቃል አይመልሱም ነበር። ጠንካራ ቃል ማለት ነው። ለምን ያንን ካደረጉ ጥላቶች በጣም ብዙዎችና ጠንካሮች ስለነበሩ አማኞች ደግሞ በጣም ጥቂቶች ደካሞች ስለነበሩ በአንድ ቀን ተምድርገት ያጠፏቸዋል። ያንዳ የሆነ አላህ Subhanahu Wa Ta'ala ቀስ በቀስ በሰላማዊ መንገድ ትግሉን እንዲቀጥሉ ነበር የፈቀደው እንጂ ጥላት መጥቶ በሚቀጠቅጣቸው ጊዜ ለምን ብሎ በግንፍልተኝነት ዝም ብሎ ማንም ሰው ምላሽ መስጠት አይፈቀድለትም ነበር ማለት ነው። በዚህ መልክ እንግዲህ የመካውን አህድ አስጨረሰና ወደ መዲና እንዲሄዱ አደረጋቸው። መዲና ከሄዱ በኋላ ሱረቱል ሐጅ ወረደች። በዛ ላይ በግልጥ አላህ ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ ወኢነላሃ አላ ነስሪሂም ለቀዲር የሚለው አያት ለመጀመሪያ ጊዜ ፍቃድ መጣ እና መካ ያሉ እንግዲህ ጥላቶቻቸው በሚያደርሱባቸው ግፍና በደል እየተሰቃዩና እየተማረሩ ለምን አይፈቀድልንም እያሉ ይጠይቁ ነበር። ቢፈቀድልን እኮ እንዲሁ ዝም ብለን ተምንቀጠቀጥና አሳር መከራ ከምንበላ ባለች አቅማችን ትንሽ እንኳን ብንፍጨረጨር እነሱን ይዞ መሞት እንኳን ይቻላል ዝም ብለን ከምናልቅ ይሉ ነበር። አይሆንም ይሏቸዋል። ለኡመር ቢልቂታል አልታዘዝኩም ወአቂሙ ሶላተ ወአቱ ዘካ ይባሉ ነበር ማለት ነው። አሁን ግን ለመጀመሪያ ጊዜ ወደ ጎረቤት ሀገር ሄደው ነጽነታቸውን ሲጎናጸፉና በእግራቸው መቆም ሲጀምሩ ጥላቶቻቸው ደግሞ ሳይጠነክሩ እዚሁ ድረስ መጥተው መዲና ሊያጠፏቸው ሲዘጋጁ ያነ የአላህ Subhanahu Wa Ta'ala አሁን በመጠኑም ቢሆን ቁጥራቸውም ከፍ ብሏል። ከነሱ ጉያ ወጣቸዋል፣ ለመደራጀት ይችላልቸዋልና ካሁን በኋላ ተፈቀደላቸዋል። አላህ ኡዲነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ እነዚህ ለጥላቶቻቸውን ለመጋደልና አጠፋ ለመመለስ የሚፈልጉ ሰዎች ካሁን በኋላ ለመጋደል ከፈለጉ ተፈቀደላቸው አለ አላህ Subhanahu Wa Ta'ala። ለምን ቢአንሁም ዙሊሙ ግፉ በዝቷል። ጥላቶቻቸው በጣም ግፉን አብዝተውታል። አገሩን ትተውላቸው መጡ፣ ንብረታቸውን ሁሉን ነገር። አሁን ደግሞ ገቡበት ገብተን ተንድርገጥ ታላጠፋናቸው በስተቀር አንድ ቀን ዙረው ይመጣሉ ብለው እያሳደዱ የሚያጠፏችሁ ከሆነማ መሸሽም መፍትሄ አልሆነም። ስለዚህ መመከት ትችላላችሁ በማለት ለነሱ አላህ Subhanahu Wa Ta'ala ፍቃዱን ሰጠ ማለት ነው። ይሄ የመጀመሪያው ምዕራፍ ነው። እንግዲህ የመጀመሪያው ምዕራፍ በልቅ አይደለም የተፈቀደው፣ ቢቀድር الحاجة በሚፈለገው መጠን ብቻ ማለት ነው። መከላከል እንደሚችሉ ፍቃድ እንዲያገኙ ብቻ ተነገረላቸው ማለት ነው።
ከዛ በፊት ጥላቶቻቸው ራሳቸው እንደማይፈቅድላቸው ስለሚያውቁ የልብ ልብ ይሰማቸዋል። የፈለገውን ብቀጠቅጠው ምላሽ አይሰጥም፣ ሃይማኖቱ አይፈቅድለትም እና እያለ ነበረ ፈሪውም የሚቀጠቅጥህ ማለት ነው። አሁን ግን ተፈቅዷል፣ ልብ በል እንደስተዛሬው አይምሰልህ በሚል ጊዜ ሂሳብ ያደርጋል ማለት ነው። እና ፍቃድ ተሰጣቸው። ቢአንሁም ዙሊሙ ፍቃዱንም ምክንያታዊ ያደረገው አላህ ዝም ብላችሁ ሃይማኖታችሁን ለማስፋፋት የውዱን በውድ የግዱን በግድ እየጨፈጨፋችሁ አሳምኑት ማለት አይደለም። ጥላቶች ዛሬ እንደሚደሰኩሩት ቢአንሁም ዙሊሙ ሊደፍዕ ዙልም ነው አላህ መጀመሪያ የፈቀደው ማለት ነው። ተበድለዋል። እነሱም ጌታ የፈጠራቸው በምድር ላይ እንዲኖሩ ነው። ጥላት ደግሞ በምድር ላይ መኖር የለባቸውም ካላ አብዝቶታልና ካሁን በኋላ በመጣህበት መንገድ እቀበልሃለሁኝ ማለት ትችላላችሁ፣ ፈቀድኩላችሁ አለ ማለት ነው። ወኢነላህ አላ ነስሪሂም ለቀዲር ይላል ዛያ ይዞ እና እነዚህ የተበደሉ የተገፉ ሰዎች ስለሆኑ ፍቃዱን ሰጥቻቸዋለሁ። ባላቅማቸው ደግሞ ሲንቀሳቀሱ ባዶ ፍቃድ ብቻ አይደለም ድጋፍም እሰጣለሁኝ አለ አላህ Subhanahu Wa Ta'ala። ነስር እሰጣቸዋለሁ ብሎ ተስፋ ቃልም ገባላቸው። ከዚያ በኋላ ይሄ ፍቃድ ከተገኘ በኋላ ራሳቸውን ማዘጋጀት ጀመሩ ነብዩና ተከታዮቻቸው ማለት ነው። ሲጀምሩ ዝም ብለው ተፈቅዷል በሚል የሆነ ያልሆነውን አስፈላጊ አላስፈላጊውን ነገር ደግሞ እንዳያደርጉ መቆጣጠሪያ አደረገላቸው ማለት ነው። ምን ሲል ወቃቲሉ ፊ ሰቢልላህ الذين يقاتلونكم ቢስሚል ካፊር አይደለም፣ አሁን ሙጥለቅ ትእዛዝ አይደለም የተሰጠው ማለት ነው። እነዛን ጥቃት የሚሰነዝሩባችሁን እንድትጋደሏቸው ፈቀድኩላችሁ። ጥቃት ሊፈጽም ተንደርድሮ የሚመጣውን አስተንፍሰው፣ ሌላው ሰላማዊ ግን በማንም ቦታ ያለውን እንዲያትነካው ነው። አሁንም ፍቃድ የተሰጠው ለተወሰነ ክፍል ብቻ ነው ማለት ነው። መኮች ናቸው እንግዲህ በበድር ተንደርድረው መጡ፣ በኡሁድ ተንደርድረው መጡ፣ በአህዛብ መጡ። እነዚህ እንግዲህ 9 ቀን ተጉዘው የሚመጡ ጦር ጠማኝ ጥጋበኞች ናቸው። እነዚህ እናንተ ሊጋደሉ ደጋግመው የሚሞክሩትን በመጡበት ተቀበሏቸውና አስተንፍሷቸው አለ። ለሌላው ካፊር ግን ገና አልፈቀደም ማለት ነው። ሌላው እዛው መዲና ዙሪያ ሞልቷል፣ በደዊ አበደተል አውታን ሞልቷል። ይሁዶችም አሉ፣ አልተፈቀደም በወቅቱ ማለት ነው። እንግዳውሳ ተውጭ ተንደርድሮ መጥቶ ሊመታ የሚፈልገውን አስተናግደው الذين يقاتلونكم የሚጋደሏችሁን ጦር መሳሪያ መዘው የሚመጡትን መልሱላቸው ብሎ ለመጀመሪያ ጊዜ በተወሰነች ደረጃ ነው ራሱ ፍቃዱ የተሰጠው ማለት ነው። ወላ ተዕተዱ አለ ለተእኪድ እንዳውም ደንበር እንዳታልፉ ፍቃዴ ከየት እስከ የት እንደሆነ እወቁ። እነዚህን እናንተን ሊወግሯችሁ የሚመጡትን ሰዎች ብቻ ተቀብላቸው አስተናግዷቸው ነው ያልኩት። ከዛ አልፋችሁ ሌላ አግባብ የሌለው አንተስ ካፊር አይደለህ እያለ በግራ በቀኝ ያለውን ሁሉ ኗሪ እንድትጨፈጭፉ አይደለም የፈቀድኩላችሁ። እነዛን መጀመሪያ እናንተ ሊያጠፉ የሚመጡትን ኢላማ ማድረግ አለባችሁ። እነሱ ላይ ነው አሁን መጀመሪያ ፍቃዱ የተሰጠው ማለት ነው። በእድገት ነው እንግዲህ አሁን ልብ እያላችሁ እንድትሄዱ ፈልጋለሁ። እኔ አዳኡል ኢስላም የተለያዩ ጅምብሮች ይፈጥራሉ ይሄንን ነገር ለአቅጣጫ ለማሳት ማለት ነው። አላህ ግን መጀመሪያ ጭራሽ አይፈቀድም። ዳዕዋ ሰላማዊ መሆን አለበት። ሰዎች ሁላቸውም ያመኑበትንና የመረጡትን እምነት መቀበል ይችላሉ። አንዱ በሌላው ላይ ጫና ማሳደር የለበትም። ላኢክራሃ ፊዲን ነው የመጀመሪያው መመሪያ እና ለዲን መሳሪያ ተደርጎ አይደለም መጀመሪያ የተደነገገው ማለት ነው። ግን አንተ እምነትን መስበክ አለብህ። ሌላውም ካፊር የሆነውም ጥሩ ነው ካለ ካመነበት ይስበክ ነው። ግን በጉልበት እኔ የበላይ መሆን አለብኝ አንተ መጥፋት አለብህ የሚል ከመጣስ ያ ጊዜ መከላከል ይፈቀድልሃል አለ ማለት ነው። ያ በሚሆንበት ጊዜ ደግሞ ገና ጥያቄና ተጽዕኖ ያላደረጉትን ካፊር ስለሆኑ ብቻ አንተም የሱ ዘመድ ነህ ብለህ እንዳትጨፈልቀው፣ ያንን በቀጥታ የመጣውን ብቻ ተቀበልና አስተናግድ ሲል ወላ ተዕተዱ እነሱን አልፋችሁ ወደ ሌሎቹ ጥቃት እንዳትሰነዝሩ በማለት አቀበ ማለት ነው። ይሄ አንደኛው አባባል ነው። ሁለተኛ ደግሞ الذين يقاتلونكم ማለት እንደ ሙጅተማዕ እንደ ጥላት ወገንም በሙሉ እነዛ የተፈቀደላችሁንም ቢሆን ሁሉንም የሰው ልጆች ተጋደሉ አልልም የሚልም ተፈስሯል ማለት ነው። ምን የሚጋደለው ጦር መሳሪያ የታጠቀው ወንዱ ጉልበተኛው ነው። ሴቶች ይጋደላሉ ጦር ሜዳ መተው ሴቶችን እንዳትገሉ ተመልከቱ። እስላም ህፃናት ይጋደላሉ አይፈቀድም ማለት ነው። ሽማግሌ አዛውንቶች ጡረተኞች ይጋደላሉ አይጋደሉም።
ተዛ አልፎ ባህታውያን የኢባዳ የጸሎት ሰዎች በቤተ ክህነት እንትን ያሉትን ሰዎች እንዳትገድሏቸው ይላል ኢስላም። ለምን? እነሱ በዚህ ሚና የላቸውም። እነሱ ኢባዳቸውን ነው የሚያደርጉት። ቤተ ክህነት ያሉትን ቀሳውስቶችን ባህታውያዎችን እንዳትነኩ ይላል ኢስላም። የት ላይ ነው እሺ ሰው ኢስላም ሰው በሰው ላይ ጥቃት የፈጸመው? እንግዲያውሳ ያ ጥጋበኛ እኔ አንተን አጠፋለሁ ብሎ የሚመጣን ብቻ እሱን ፈቅጄልሃለሁ ይላል መጀመሪያ ማለት ነው። ስለዚህ እነዚህን ክፍሎች ደግሞ አቅል ያለው ሰው ማንም ሰው ተነስቶ እኔ ብቻ ነኝ በዛ ምድር ላይ መኖር ያለብኝ አንተ መጥፋት አለብህ የሚል ከሆነ እሱን አትጋደል የሚል በአለም ይገኛል? ቢፈለግ ይገኛል? ሰላም እንግዲህ በአንድ በኩል ሊመጣ አይችልም ሁሉም ታልተከባበረ። ሁል ጊዜ አንተ ጋበኛ አንተን ታላጠፋው በስተቀር የሚል ከሆነ እኔም እንግዲህ ዱላለኝ ተጠንቀቅ ማለት መቻል አለብህ ማለት ነው። ይሄን ካላልከው ግን ያው እንዳሰበው ማጥፋቱ ነው የሚሆነው። ግን የሱ ወገን ነው የሱ ልጅ ነው የሱ ሚስት ናት ብለህ በሙሉ የሰው ዘር ልታጠፋ አይፈቀድልህም እና የማይጋደሉትን እንዳትጋደሏቸው እያለ ነውና ማለት ነው። ኢነላህ ላ ዩሂቡል ሙዕተዲን አላህ Subhanahu Wa Ta'ala ደንበር ዘለሎችን አይወድም እና ጥላትም እንደ ጥላትነቱ ሊያጠቃ የመጣውን መቋቋምና መመለስ እንጂ እሱ ጋር አላቃ የለው የተባለውን ሰላማዊ ሰው ሁሉ ልትጨፈጭፉ አይፈልግም አይፈቅድም ይላል ማለት ነው። هذا وصلى الله وسلم على النبي وعلى اله